ፔድሮ ኔቶ ጉዳይ ቀልድ የሚመስል ግን የዝውውሩ ጉዳይ ተጠናክሮ የመጣበት ትናንትም ዛሬም ፔድሮ ኔቶ አርሰናል ፔድሮ ኔቶ እንዴ አንዳንዶች የአርሰናል ደጋፊዎች በስጨት ብለው ይሄ ሰውዬ ሲጀመርስ ኔቶን ምን ሲላስበው የሚሉ አሉ። ሌሎች ደግሞ ኖ ፔድሮ ኔቶን ምናልባት ከቦታ ተጫዋቾችን በማቀየር ለመጠቀም ከማሰብ አንጻር ነው የሚሉ ደግሞ የሚነሱ ጉዳዮች አሉ። እስኪ ፔድሮ ኔቶና አርሰናል ግንኙነትና እንምጣ ሶፊዬ። እሺ ግርምዬ አሁን ላይ የዜና ከአርሰናል ጋር የተያዙ መረጃ ምንጮች ትልቁ ዜና ይሄ ነው። ግን ከጥቂት ደቂቃዎች በፊት ይህንን ዜና የሚያስንቅ ወይም ይህንን ዜና ከዚህ የዚህ ዜና መከራከሪያነቱ ወይም የዚህ ዜና አነጋጋሪነትን ዝቅ የሚያደርግና ሌላ ጉዳይ ተከስቷል። እሱን እንመለስበታለን። ግን የፔድሮ ኔቶን ጉዳይ በተወሰነ መንገድ ለማንሳት ያህል የተጫዋች 26 ዓመቱ ነው። የፖርቹጋል ዜግነት ያለው ወይም ፖርቹጋላዊ ተጫዋች ነው ፔድሮ ኔቶ። ብዙዎቻችን በወልቭስ ነው የምናውቀው። ከዛ ቼልሲ ከመጣ በኋላ ስፔሻሊ ባለፈው ዓመት በጣም ጥሩ እንቅስቃሴ ያደረገ ተጫዋች ነው ፔድሮ ኔቶ። በቡድን ደረጃ ጥሩ ጊዜ ባያሳልፉም እንደ ግለሰብ ግን ፔድሮ ኔቶ በብዛት ከጉዳት ነፃ ሆኖ የቆየበት ራሱን በደንብ ለመግለጽ ጥረት ያደረገበት የውድድር ዓመቱ ነው ተመልክተናል። ባለፉት ዓመታቶች በወልቭስም ጭምር ፔድሮ ኔቶ ለጉዳት የሚጋለጥ አይነት ተጫዋች እንደነበረ ይታወሳልና ይህን ተጫዋች አርሰናል እንግዲህ ያው የመስመር አጥቂ ይፈልጋል። አርሰናል በዚህ የክረምት የዝውውር መስኮት የአጥቂ መስመሩን ሪኤንፎርስ ለማድረግ ወይም የአጥቂ መስመሩን ለማጠናከር ሁለት ትልልቅ ዝውውሮችን ለማድረግ ይፈልጋል። በፍላጎት ደረጃ ይሆናል አይሆንም አብረን እናያለን። አንደኛው የግራ መስመር ተከላካይ ነው። ሁለተኛው ደግሞ የ9 ቁጥር ሚና ያለው ተጫዋችም ካገኘ ጥራት ያለው ተጫዋች ወይም የተሻለ ተጫዋች በተገቢ ዋጋ ካገኘ ይጨምራል። አለበለዚያ ደግሞ ሁለቱ የመስመር አጥቂዎች ቀኝም ግራም የማምጣት አይነት ፍላጎት ከአርሰናል እግር ኳስ ክለብ እንመለከታለን። ከዚህ ጋር ተያይዞ እንግዲህ የፔድሮ ኔቶ ጉዳይ ለምንድን ነው ብዙዎችን ያነጋግረው የሚለው ጉዳይ ስናነሳ አንደኛ ከቼልሲ ወደ አርሰናል የሚመጡ ተጫዋቾች ውጤት ሲያፈሩ አናይም። ከአርሰናል ወደ ቼልሲ የሄዱ ተጫዋቾች ደግሞ በተቃራኒው ውጤት አምጥተዋል። ፋብሪጋስ ዋንጫ አንስቷል። ኦሊቨር ጂሩ ዋንጫ አንስቷል። ከቼልሲ ወደ አርሰናል የመጡት ተጫዋቾች በእርግጥ ዋንጫ አንስተዋል። ኦፍኮርስ ማዲኮ የሚያምን አንስቷል። ከሀቨርዝም አብሮ አንስቷል። ግን ተጽዕኖ ፈጣሪነታቸው ወሳኝነታቸው አሁን ፋብሪጋስ ዋንጫ ሲያነሱ የቡድኑ ወሳኝ ተጫዋች ነው። ኦሊቨር ጂሩ ኮከብ ጎል አግቢ ነው በቡድኑ ውስጥ ሚናው የነበረው። ስተርሊንግ ውጤታማ አልነበረም። የካቨርዝ አርሰናሎች አርቴታ ብቻ ይመስለኛል ደስተኛ አርሰናል ቤት ውስጥ ካሉ ሰዎች ሁሉ ከአርቴታ ውጭ ደጋፊውም ሁሉም ካቨርዝን ተቃዋሚ ነው። ማዱኬ የሚመስጥ አይደለም። የፋይናል ፕሮዳክቱ ጥሩ ስላልሆነ ብዙም ይሄ የሚያስደስት አይነት ዝውውር ሆኖ አንመለከተውም። አሁን ደግሞ ፔድሮ ኔቶ ለምን ከቼልሲ በእያንዳንዱ የዝውውር መስኮት አርሰናል ከቼልሲ ተጫዋች ወስደ አርቴታ ከመጡ ወዲህ በአብዛኛው እና ለምንድን ነው ደጋፊው ጥያቄ ያነ አንደኛ ቀይ መስመር ላይ ነው። ቀይ መስመር ላይ ደግሞ ማዱኬና ሳካ አለ። ማንን ለማስቀመጥ ነው? አንዳንድ መረጃ ምንጮች ማዱኬን ወደ ግራ ለመውሰድ በማሰብ ማዱኬን ወደ ግራ ወስደው በተቃራኒው ፔድሮ ኔቶን በቀኝ ለማጫወት ከመፈለግ አንጻር ነው የሚሉ ሀሳቦች ይነሳሉ። ሌሎች ደግሞ የለም ተጫዋቹ አቬሌብል ስለሆነ ብቻ የሚደረግ ዝውውር በቃ ፈጸምኩ ለማለት ዝውውር ነው የሚደረግ ነው የሚል ነገር ያነሳሉ። 7 ሚሊዮን ዩሮ ነው ቼልሲ ለጠፈ። ዋጋው ደግሞ በጣም ውድ ነው። እንደው አሁን በ30 በ40 ብታገኘው እንኳን ያው ከሌባ ላይ ነው የገዛሁት ብለህ ልትገዛ ትችላለህ። ያው ማለት ጥሩ ዕቃ አንዳንዴ ከሌባ ላይ ይገኛል ተብሎ ይታሰባል። ልክ ባይሆን አሳሰቡ ግን እንዲህ አይነት ሀሳቦች ዝውውር ላይም አለ። ያልተጠበቀ ወይ ከአሰልጣኝ ጋር ተጋጭቶ ወይ ተጫዋቹ ከክለቡ ጋር ተባልቶ ወይ በሆነ ኬዝ በርካሽ ዋጋ ታገኘዋለህ። ለምሳሌ ሜሰን ግሪንውድ በርካሽ ዋጋ ነው ኦሎምፒክ ማርሴይ ያገኘው በነበረው ኬዝ። ተጫዋቹ አቋሙ ወርዶ አይደለም፣ አቋሙ ጥሩ ሳይሆን ቀርቶ አይደለም፣ ምርጥ ተጫዋች ሳይሆን ቀርቶ አይደለም፣ ግን ፐርሰናል የሆነ ችግር ስለነበረበት ከዛ ጋር ተያይዞ በርካሽ ዋጋ እንዲህ አይነት በርካሽ ዋጋ ብታገኝ ኢትስ ኦኬ እንደው ለማጠናከሪያ ይጠቅማል ትላለህ። አሁን የፔድሮ ኔቶ ዋጋ 70 ሚሊዮን ዩሮ እኮ ኦልሞስት ወደነ ኬናን ይልዲዝ ወደነ ኒኮ ዊሊያምስ ዋጋ የቀረበ ዋጋ ነው። ኬናን ይልዲዝ እኮ 100 ነው እየጠየቀው ያለው ጁቬንቱስ። ኒኮ ዊሊያምስ ከ80 ነው ማፍረሻው። የኒኮ ዊሊያምስ 80 ሚሊዮን ፓውንድ ነው ማፍረሻው የኒኮ ዊሊያምስ። ኢቨን ራፋኤል ሊያው እኮ 50 ነው እየጠየቀበት ያለ ኤሲ ሚላን። በጣም ርካሽ ዋጋ ነው እየጠየቁ ያሉት እና ልክ አይደለም ነው። አሁን የአርሰናል ደጋፊዎች በምን መስፈርት ቅድም እንዳልከው ግርምዬ እንዴት አሰባችሁት? ምንድን ነው
በምን ሂሳባዊ ስሌት ሰርታችሁት በምን እንትን ነው ልታመጡት የፈለጋችሁት? አሁን ሲቲ ይፈልገዋል። ሲቲ ግን የሚፈልገው ሳቪኒዮ ስለሚወጣ ነው። ከሳቪኒዮ የተሻለ ተጫዋች ነው ፔድሮ ኔቶ፣ ጥያቄ የለውም። አርሰናል ግን ከፔድሮ ኔቶም ከሳቪኒዮም ያላነሰ ጥሩ ተጫዋች አለው። ጋብሪኤል ማርቲኔሊ ከሳቪኒዮና ከፔድሮ ኔቶ ያንሳል? አያንስም። ስለዚህ ለምን ታመጣለህ? ማርቲኔሊ ማቆየት አይበልጥም? አይሻልም? የሚሉ ጥያቄዎች እንድታነሳ የሚያደርግብን ሂደት ይነሳል እና ይሄ ትልቁ መከራከሪያ ሆኗል። ከዛ ውጭ ግን ከአርሰናል ጋር ያሉትን ነገሮች አጠራጠር አድርጎ ለመግለጽ ያህል ጁልየስ ኩንዴ ስሙ ከአርሰናል ጋር ተያይዟል። 27 ዓመቱ የባርሴሎና ተከላካይ፣ የቀይ መስመር ተከላካይም የመሃል ተከላካይም በመሆን ይጫወታል። ሲቪያ እያለ የመሃል ተከላካይ ነበረው። በባርሴሎና አብዛኛውን ጊዜ የቀይ መስመር ተከላካይ ሆኖ ይጫወታል። አርሰናል ደግሞ እንደዚህ አይነት ፕሮፋይል ያለው ተጫዋች ይፈልጋል። ሳሊባ እስከሚመጣ ድረስ የመሃል ተከላካይ ሆኖ የሚጫወትለት፣ ሳሊባ ከጉዳት ሲያገግም ደግሞ የዩናይትድና የጁሪያን ቲምበር ችግር ስለሚታወቅ ከጉዳት ጋር በተያያዘ ያላቸው ስቶሪ ታሪካቸው ስለሚታወቅ እነሱን የሚተካ ተጫዋች ይፈልጋሉ አርሰናሎች። ለዛ ነው ኢዝሪ ኮንሳን ሲሉ የነበረው 28 ዓመቱ ነው ኢዝሪ ኮንሳ አርሰናሎች ማምጣት ይፈልጋሉ። ግን ዋጋው አስቶን ቪላ 60 ሚሊዮን ፓውንድ ትልቅ ዋጋ ነው የለጠፈበት። ጁልየስ ኩንዴ ምናልባት አርሰናል እስከ 40 እስከ 35 ሚሊዮን ፓውንድ ድረስ ተጫዋቹን የመግዛት እድል እንዳለው የመረጃ ምንጮች ይጠቁማሉ። ባርሰሎናም ለሽያጭ ሊያቀርበው ይችላል ተብሎ ይገመታል። በእርግጥ ቁልፍ ተጫዋች ነው ጁልየስ ኩንዴ። ከጁልየስ ኩንዴ ጋር የአርሰናል ዝውውር ዛሬ ጠንከር ብሎ እየታየ ነው። ከዛ ውጪ ከጁሊያን አልቫሬዝ ጋር በተያያዙ ብዙ አድማጮቻችንም እየጠየቁን ስለሆነ ጁሊያን አልቫሬዝ ዛሬ ከወኪሉ ጋር በአትሌቲኮ ማድሪድ የልምድ ቦታ ተገኝቷል። ልክ ባለፈው ቪኒሲየስ ጁኒየር እንዳደረገው ማለት ነው። ግርሜ ቪኒሲየስ ጁኒየር ውሉን ለማራዘም ከወኪሉ ጋር ተገኘ ማድሪድ፣ ከዛ ተስማሙ፣ ውሉ ተራዘመ። ጁሊያን አልቫሬዝ ግን የሚገኘው አሁንም ልቀቁኝ ለማለት ነው። መረጃዎች እንደሚጠቁሙ ከሆነ የአትሌቲኮ ማድሪዱ ፕሬዚዳንት ዴቪድ ኪል ስልክ አያነሱም አሉ። ጭራሽ ስልክ እንኳን ማንሳት ፍላጎት የላቸው እና በጣም ለጁሊያን አልቫሬዝ ነገሮቹን ውስብስብ አድርገውበታል። ስልክ አያነሱም፣ እንገናኝ በተባሉበት ቀን ቀጠሮ ስራ አለኝ ይላሉ ምናምንና እንዲህ እያሉ ቀኑን እየገፉበት ነው ያሉትና ለዛ ነው አስገዳጅ በሆነ መንገድ ስብሰባ እንዲቀመጡ በማድረግ ዛሬ ወኪሉን ይዞ የመጣው። ግን ለመቆየት ሳይሆን ኮንትራት ለማራዘም ወይ ሌላ ነገር ሳይሆን ልቀቁኝ ለማለት ነው፣ ወደ ባርሴሎና ልቀቁኝ ለማለት ነው። አትሌቲኮ ማድሪድ ደግሞ ባንገቴ ቢላ ለባርሴሎና አልለቅም እያለ ነው። ፒኤስጂ እና አርሰናል ይፈልጉታል ተጫዋች። ፒኤስጂ ሁሊያን አልቫሬዝ ማነው ፌራን ቶሬዝን ኦልሞስት እየጨረሰ ነው። ያ ማለት ጁሊያን አልቫሬዝ ላይ የሚኖረው ኢንተረስት ወደ ዜሮ ይገባል ማለት ነው፣ ፌራን ቶሬዝን እየጨረሰ ስለሆነ። ሶ ብቸኛው ክለብ የሚሆነው አርሰናል ነው በፉክክሩ። ለባርሴሎና አልሸጥም ካለ ፒኤስጂ ፌራን ቶሬዝን ከጨረሰ ብቸኛው የሚመጣው አርሰናል ነው። ግን አርሰናል ላይ ትልቁ ችግር የሚሆነው ምንድን ነው? አንደኛ ከፍተኛ ገንዘብ ይጠየቃል። ሁለተኛ አልቫሬዝ አልፈልግም ካለ አልፈልግም ነው፣ ወደ አርሰናል መሄድ አልፈልግም ካለ በቃ አትሌቲኮ ማድሪድ ቆይ ካለ እሱ ነው የሚሆነው። ሶ አሁን ያሉት ምንጮች የሚያሳዩት ሁለት አማራጭ ነው ያለው፣ ወይ አትሌቲኮ ማድሪድ መቆየት፣ አለበለዚያ ደግሞ አትሌቲኮ ማድሪድ የማይቆይ ከሆነ ወደ አርሰናል መሄድ። በቃ እነዚህ ሁለቱ ነጥቦች ናቸው ያሉት በሚል እየተነሳ የሚገኝ ጉዳይ ሆኖ እናየዋለን። ማይልስ ስኬሊ ደግሞ 3 ክለቦችን የሚያገናኝ ተጫዋች ነው። አሁን ከጥቂት ደቂቃዎች በፊት እየወጡ ያሉ መረጃዎች እንደሚያሳዩ ከሆነ ማንቸስተር ዩናይትድ፣ ቼልሲና አርሰናል ተጫዋቹን ለመሸጥ ፍላጎት አለው የሚሉ ነገር እየተነሱ ነው። ማንቸስተር ዩናይትድና ቼልሲ ደግሞ የዚህን ተጫዋች ዝውውር ለማፈጸም ፕራዮሪቲ ሰጥተው እየሰሩ እንደሆነ የመረጃ ምንጮች እየጠቀሱ ነው የሚገኙት። ስፔሻሊ አርሰናል ቼልሲ እንዲወስደው ነው ኦፈር እያደረገ ያለው። ያው ቼልሲና አርሰናል ያላቸው የዝውውር ግንኙነት ጥሩ ነው፣ መልካም ግንኙነት ነው ያላቸው። ከአርሰናልና ከማንቸስተር ዩናይትድ አንጻር ስናየው ብዙ ተጫዋቾች ባለፉት ዓመታት ተቃይረዋል፣ ተዘዋውረዋል። አንዱ ከአንዱ ክለብ አንዱ ከአንዱ ወስዷል። በተለይ አርሰናል ከቼልሲ ብዙ ተጫዋቾችን ወስዷል እና ጥሩ ግንኙነት አላቸው እና ማይልስ ስኬሊን ቼልሲም እንደዛው እነ ኦባሚያንግ እነ ኦጂሩ ፋብሬጋስ ያን ብንጠራው ማይልስ ስኬሊ ኦፈር ተደርጓል ነው ዛሬ እየወጡ ያሉ መረጃዎች። አርሰናል ለመሸጥ በሩን ዘግቶት የነበረው ገርበብ አድርጎታል፣ ከፍቶላቸዋል። እንዲወያዩ እያደረጋቸው ነው። በቃ ተገቢ ዋጋ ከመጣ ጥሩ ዋጋ ከመጣ ተጫዋቹን ለመሸጥ። በነገራችን ላይ ገበያ ላይ ሊወጡ የሚችሉት ማይልስ ስኬሊና ዙቢሜንዲ ናቸው። አርሰናል ዙቢሜንዲን መውሰድ የሚፈልግ ክለብ ካለ 90 ይክፈል እያለ ነው። በ51 ነው ያመጣው አርሰናል ወደ 20 ምናምን ሚሊዮን ዩሮ አካባቢ አትርፎ ቢሸጠው ደስተኛ ነው አርሰናል ዙቢሜንዲ። ማይልስ ስኬሊን ደግሞ የአካዳሚ ውጤቱ ነው። ከፍተኛ ገንዘብ የሚያገኝበት ከሆነ ከተጫዋቹ ላይ ገንዘብ ማግኘት ይፈልጋል። ዝሮ እኔ ስኬሊና ዙቢሜንዲን አንዳቸው ቢለቁን አርሰናል ጥሩ ስትራቴጂ ይመስለኛል። የግል ሀሳቤ ነው። ሁለቱንም ማቆየት
ለአርሰናል አስቸጋሪ ነው የሚመስለኝ። አንዱን ሊያጠፋው ይችላል፣ ዋጋ ሊቀንስብህ ይችላል፣ ላትመለከተውም ትችላለህ። ጉማሬዥና ራይስ እኮ ካልተጎዱ እነዚህ ተጫዋች ላንመለከታቸው ሊሆን ይችላል። ስቲል አሁንም ግን ቢያንስ አንደኛው ቢቆይ ጉዳት ቢያጋጥም ግን የፉልባክ ኦፕሽን የላቸውም። ስኬሊንም አይተነዋል፣ ዙሜንዲንም ሲሞክረው ነበር አርቴታ። ሁለቱም ያው መሀሉ ላይ ነው የሚሻለው፣ ሁለቱም መሀሉ ላይ ምርጥ ናቸው። ግን ከኤክስፔሪንስ አንጻር እንደው አምና ወደ መጨረሻዎቹ አካባቢ ደከመ እንጂ ማይልስ ስኬሊ ያሳደግከው ተጫዋች ስለሆነ ቢያስቆጭም እኔ ኦፕሽናሊ መሸጥ ያለበት ከሁለቱ አንዱን ምረጥ ከተባለ ለአርሰናል ማይልስ ስኬሊ የሚሸጠው ነው የሚሻለው። አንደኛ ብዙ ገንዘብ ያገኝበታል፣ ምክንያቱም ከአካዳሚ ያፈራው ነው። ሁለተኛ ከኤክስፔሪንስ ጋር ተያይዞ ሊመጡ የሚችሉ ክፍተቶችን ልታረምበት ትችላለህ። ሶስተኛ አመቱን ሙሉ ተጫዋቱ ዙሜንዲ ያሳይተዋል። እነዚህ ነገሮች ስታገጣጥማቸው ለእኔ ዙሜንዲን ማቆየት ጥሩ ነው ብዬ ነው የማስበው። ማይልስ ስኬሊን ተመልክተነዋል በመጨረሻዎቹ ወራቶች ወይም በመጨረሻዎቹ 4-5 ጨዋታዎች በጣም ጥሩ ፐርፎርም አድርጓል። ግን ይህንን ተጫዋች እርግጠኛ ትሆንም ኔክስት ይር ላይም እንደዚህ ፐርፎርም ያደርግልሃል አናውቅም ምን ሊገጥመው እንደሚችል። ዙሜንዲ ግን ያንን ከዓመት ዓመት በሪያል ሶሲዳድ ማሳይቷል፣ በአርሰናል ማሳይቷል። ወደ መጨረሻዎቹ አካባቢ ይቀንስም። ግን እንዳልኩት ደግሞ ያው ያሳደግከው ነገር ሲሆን ይከብዳል ያሳደግከውን መሸጥ። ሁለቱንም ደግሞ ማቆየት ለአርሰናል ከትርፉ ኪሳራው ነው የሚብሰው። ምክንያቱም ቤንች አማዋቂ መሆናቸው አይቀርም። ቤንች ላይ ከሆነ ደግሞ ከባድ ነው ለመሸጥ። አንድ ቡድን ላይ 4-6 ቁጥር እኮ ነው ያለው። 4 ራይስ፣ ጉማሬሽ፣ ዙሜንዲ፣ ማይልስ ስኬሊ እንዴት አድርገ 4ቱ በምንም መንገድ በጣም አይመችም ማለት አይናው ኤፍኤ ካፕ አለ ካርሊንግ ካፕ አለ ምናምን፣ ግን ስቲል እንደዛም ቢሆን እነዚህ ተጫዋቾች ማነው ለምሳሌ ካርሊንግ ካፕ በአመት 4-5 ጨዋታ ነው የምታደርገው። ኤፍኤ ካፕም ተመሳሳይ እና አንዱ ግዴታ አንዱ አርሰናል ደሞዝም ከዝውውርም የሚያገኘው ገንዘብ ሌላ ቦታ ላይ ኢንቨስት ባያደርገው ወደ ፊት መስመሩ ማጠናከሪያ ኢንቨስትመንት ላይ ቢያውረው በጣም ጥሩ አማራጭ ነው ብዬ አስባለሁ። እና በዛ መንገድ ይመስላል አሁን ሉዊስ ስኬሊን በተለይ አርሰናል ቼልሲዎች እንዲወስዱት እያበረታቷቸው እንደሚገኙ ዛሬ ወጡ መረጃዎች እየጠቆሙ ይገኛሉ። ግርሜ ከማንቸስተር ዩናይትድ ጋር ተያይዞ ማንቸስተር ዩናይትድ ያው